እንዴት አምሽታችኋል ተመልካቾቻችን? ከኢቲቪ 57 የምሽት የቢዝነስ መረጃዎችን ይዘን ቀርበናል። ለነዚህ መረጃዎች ደግሞ አጋር የሆነንን ኦሮሚያ ባንክን እናመሰግናለን። ወደ ቀዳሚ መረጃችን እንለፍ። የኢትዮጵያ ብሔራዊ ባንክ በነገው ዕለት የ70 ሚሊዮን የአሜሪካ ዶላር የውጭ ምንዛሬ ጨረታ እንደሚያካሄድ አስታውቋል። ባንኩ ባወጣው መረጃ ጨረታው ባንኩ በየ2 ሳምንት በመደበኛና ተከታታይነት የሚያካሄደው የውጭ ምንዛሬ ሽያጭ ጨረታ አካል መሆኑን ገልጿል። በነገው ዕለት 70 ሚሊዮን የአሜሪካ ዶላር ለጨረታ እንደሚቀርብ ያስታወቀው ብሔራዊ ባንክ ፍላጎት ያላቸው ባንኮች በጨረታው ላይ እንዲሳተፉም ጥሪ አቅርቧል። የመንግስት ግዢና ንብረት ባለስልጣን የግዢ ስርዓቱን ግልጽና ቀልጣፋ በማድረግ የሕዝብ ሀብት ያለ አግባብ እንዳይባክን ምቹ ሁኔታ ሊፈጥር እንደሚገባ የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ አሳሰበ። ቋሚ ኮሚቴው የባለስልጣኑን የቁጥጥር ስርዓት አፈጻጸም የክዋኔ ኦዲት ሪፖርት ገምግሟል። መስከረም ቸርነት የፌዴራል ዋና ኦዲት መስሪያ ቤት በመንግስት ግዢና ንብረት ቁጥጥር ባለስልጣን የቁጥጥር ስርዓትና አፈጻጸምን በተመለከተ የክዋኔ ኦዲት አካሂዷል። ከ2015 እስከ 2016 ዓ.ም የባለስልጣኑን የልዩ ግዢ ፍቃድ አሰጣጥ፣ የኤሌክትሮኒክስ ግዢ ስርዓትና የግዢ ስርዓቱ ቀልጣፋና ውጤታማነት ላይ የክዋኔ ኦዲት ያካሄደ ሲሆን በሕዝብ ተወካዮች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴም የኦዲት ግኝቱን ገምግሟል። በሪፖርቱ ባለስልጣኑ ያለበቂ ማስረጃ የልዩ ግዢ ፍቃድ መስጠቱ ተመላክቷል። በ2015 ስንወስድ 900 የልዩ ግዢ ተጠይቆ 731 ፍቃድ ተሰጥቷቸዋል። ነገር ግን በቂ ምክንያት ሲኖር ብቻ የልዩ ፍቃድ ግዢ መሰጠት እንዳለበት በአዋጁ ተደንግጓል። ይህንን የሚያስረዳ በቂ ማስረጃ አለመቅረቡን ደግሞ በኦዲት ግኝቱ አግኝተናል። አዲስ በረቀቀው መመሪያችን ሁሉም ተቋማት በሚኒስትሮቻቸው በኩል የልዩ ፈቃድ ጥያቄን አቅርቦ የሚስተናገዱበትን አግባብ ረቂቅ መመሪያ ውስጥ በደንብ ተመላክቷል፣ ተደንግጓል። በዚህ መሰረት ባለስልጣኑ ስራው የሚሆነው ግን አሰራሮች የመዘርጋት፣ የመቆጣጠር፣ የመደገፍ ስራ ስለሚሆን በዛም በአንድ በኩል ምላሽ ያገኘ ነው። እንደዛም ሆኖ በየተቋማቱ የሚሰጡ የልዩ ፈቃድ ስራዎችን በልዩ ትኩረት ኦዲት ማድረግ እንደሚያስፈልግ ወስደናል። የኤሌክትሮኒክስ የግዢ ስርዓት ተግባራዊ ቢደረግም አሁንም በርካታ ተቋማት የኤሌክትሮኒክስ ግዢ ስርዓት አለመከተላቸው በኦዲት ግኝቱ ተካቷል። ኤሌክትሮኒክ ግዢ በክልል መንግስት መስሪያ ቤቶች እንዲጀመር ያላደረገ መሆኑ፣ ለመንግስት የኤሌክትሮኒክ ግዢ ዓላማ የሚያገለግል መደበኛ አሰራር ሂደት ሰነድ ለሁሉም ባለበጀት መስሪያ ቤት ተደራሽ ለምን ማድረግ አልተቻለም? እንዲሁም የመንግስት የኤሌክትሮኒክ ግዢ በክልል መንግስት መስሪያ ቤቶች እንዲጀመር ማድረግ ለምን አልተቻለም? ክልሎች እና ከተማ አስተዳደሮች ከማውረድ ጋር ተያይዞ የተሰጠው ግብረ መልስ ትክክል ነው። ከዛ ወዲህ ግን የኦሮሚያ ብሔራዊ ክልል የሲስተም ትስስሩን ጨርሶ ስልጠና ሰጥቶ ሴክተሮችን መርጦ ሙከራ ሂደት ላይ ነው ያለው። የአዲስ አበባ ከተማ አስተዳደርም እንደዚሁ የተለያዩ 9 ተቋማትን መርጦ በሙከራ ግዢ እየፈጸመ ነው ያለው። የኤሌክትሮኒክስ ግዢ ስርዓቱ በበቂ ሁኔታ ዝግጁ አለመሆኑ፣ የግዢ አቅራቢዎች ወደ ኤሌክትሮኒክስ ግዢ ስርዓቱ በሚፈለገው ልክ አለመምጣትና በኤሌክትሮኒክስ ግዢ ስርዓቱ ላይ ያለው የጨረታ ዋጋ ከፍ ያለ መሆን ሌሎች የተነሱ ክፍተቶች ናቸው። አሁን እኛ እንዴ የሆነ የስልክ ጥገና አወጣን በኢጂፒ 162,000 ብር አወጣ። በእንትን በገበያ ጠየቅነው ግን 27,000 ነው። ይሄ እናንተ ችግር አይደለም፣ የተወዳዳሪዎቹ ምንድነው የታማኝነት ችግር ነው። ስለዚህ የዚህ መፍትሄው ምንድነው? ሁሉም ብዙ ተጫራቾች ወደ ገበያ እንዲገቡ ማድረግ። የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ ዋና ሰብሳቢ ዶክተር የሽመቤት ደምሴ ከጥቅል የሀገሪቱ የመንግስት በጀት ከ70 እስከ 75 በመቶ የሚሆነው ለግዢ የሚውል ነው ያሉ ሲሆን የግዢ ስርዓቱን ግልጽና ቀልጣፋ በማድረግ የሕዝብ ሀብት ያለአግባብ እንዳይባክን ባለስልጣን መስሪያ ቤቱ ምቹ ሁኔታን ሊፈጥር እንደሚገባም አሳስበዋል። የመንግስት ግዢ እንግዲህ ከበጀታችን ከፍተኛው ፐርሰንት ኤግዛክት ነምበሩ ማስቀመጥ ባይቻልም በፐርሰንት ደረጃ ሞር ዛን 70 and 75% ለግዢ እናውላለን። ያ ደግሞ የሀገር ሀብት ነው። ይህን የሀገር ሀብት ጥቂቶች ያላግባብ ተጠቃሚነትን በሚያሰፍኑበት ሁኔታ እንዳይፈጸም ማድረግ ኃላፊነት ደግሞ በዚህ ባለስልጣን ላይ እየወደቀ ነው።
ባለስልጣን መስሪያ ቤቱ በኦዲት ግኝቱ እርምት እንዲወሰድባቸው የተሰጡ ጉዳዮችን ተቀብሎ ለማሻሻል የሄደበት መንገድ በቋሚ ኮሚቴው እውቅና ተሰጥቶታል። ቀጥለናል። በአዲስ አበባ ከተማ ለመጪው የትንሣኤ በዓል የሚያስፈልጉ ግብዓቶች በበቂ መጠን ለህብረተሰቡ መቅረባቸውን የአዲስ አበባ ንግድ ቢሮ ገልጿል። የቢሮ ኃላፊ ሀቢባ ሲራጅ የበዓል ግብይቱን ጤናማ ለማድረግ እየተከናወኑ ያሉ ተግባራትን በተመለከተ ለመገናኛ ብዙሃን መግለጫ ሰጥተዋል። ኃላፊዋ ለበዓሉ የተለያዩ ምርቶችን የሚያቀርቡ 4 የሰብል አትክልትና ፍራፍሬ መሸጫ ማዕከላት፣ 5 የቁም እንስሳት መሸጫ ማዕከላትና 210 የቅዳሜና እሁድ ገበያዎች ሳምንቱን በሙሉ ክፍት እንዲሆኑ መደረጉን አስታውቀዋል። በዚህ ሳምንት ለሸማቹ እየቀረቡ ካሉት ውስጥ የሰብል ምርቶቹ ወደ 541862 ኩንታል የሰብል ምርት እዚህ ገበያ ላይ እየቀረቡ ይገኛሉ። አትክልትና ፍራፍሬ ከ2.3 ሚሊዮን በላይ፣ እንቁላል ከ27.6 ሚሊዮን በላይ፣ በዳልጋ ከብት 265798፣ በግና ፍየል 1.3 ሚሊዮን በላይ፣ የምግብ ዘይትም እንደዚሁ ከ1.2 ሚሊዮን ሊትር በላይ ፓልም ዘይቶች ለዝቅተኛ ኑሮ ደረጃ ላይ ያሉ ነዋሪዎቻችን እየቀረቡ ይገኛሉ ማለት ነው። በአቅርቦት በኩል ይሄ በመንግስት በኩል ሁኔታዎች ተመቻችተው እየቀረቡ ያሉ ናቸው። ነፃ ገበያው ላይ ደግሞ በጣም በሰፊው ከዚህ እጥፍ የሆነው ለገበያው እየቀረበ ይገኛል። የአዲስ አበባ ንግድ ቢሮ ከበዓሉ ጋር ተያይዞ የምርት እጥረትና የዋጋ ጭማሪ እንዳይከሰት የሚያስችል እቅድ በማውጣት የተለያዩ ተግባራትን ሲያከናውን መቆየቱንም ጠቁመዋል። ቅዳሜና እሁድ ገበያ ላይ፣ ገበያ ማዕከላት ላይ፣ ባዛሮቹ ላይ የሚያደርጉት በተተመነ ዋጋ እየተሸጠ ነው ወይ የሚለው ቁጥጥር ያደርጋሉ። በነፃ ገበያው ላይ ደግሞ እያንዳንዱ ባለ ንግድ ተቋማቶቹ ለጥፏል ወይ ዋጋ የሚለውን ቁጥጥር ያደርጋሉ። በለጠፈው ዋጋ እየሸጠ ነው ወይ የሚለውን ጥብቅ የሆነ ቁጥጥር እየተደረገ ይገኛል ማለት ነው። ሁለተኛ ለቁጥጥር ሲወጡ የሚቆጣጠሩት ህገወጥ የምርት ክምችትን ነው። ክዘና የመደበቅ ነገር እንዳይኖር ቁጥጥር ሰራተኞቻችን ይሄ ላይ ትኩረት አድርጎ ይሰራሉ። አላስፈላጊ የሆነ ዋጋ ጭማሪ ካለ ይሄን ቁጥጥር አድርጎ እርምጃ ይወስዳሉ ማለት ነው። ተመልካቾቻችን አሁን ደግሞ የምናልፈው ወደ ውጭ ምንዛሬና ዓለም አቀፍ የግብይት መረጃ ይሆናል። ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካ ዶላር በ124 ብር እየተገዛ በ126 ብር ከ48 ሳንቲም እየተሸጠ ነው። ኦሮሚያ ባንክ ደግሞ አንዱን የአሜሪካ ዶላር በ129 ብር ከ53 ሳንቲም እየገዛ በ132 ብር ከ12 ሳንቲም እየሸጠ ነው። እነዚህንና ሌሎች ዓለም አቀፍ የድፍድፍ ነዳጅና ተያያዥ የግብይት መረጃዎች ተከታትለን እንመለስ። ተመልካቾቻችን ከኢቲቪ 57 ለምሽት ያዘነላችሁ የቢዝነስ መረጃዎች እነዚህ ነበሩ። አብራችሁን ስለነበራችሁ እናመሰግናለን። መልካም ምሽት ይሁንላችሁ።